ጤና ይስጥልን የተወደዳችሁ እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ እንገኛለን። ክለቦቻችሁን በተመለከተ ከማንቸስተር ዩናይትድ፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ከአርሰናል፣ ከባርሰሎና፣ ከሪያል ማድሪድ ጋር የተያዙ ጉዳዮችን በዋነኝነት እየተመለከትን እንቆያለን። አንዳንድ አስገራሚ ያልናቸውንም ዝውውሮች ለማንሳት እንሞክራለን። በተለይ ደግሞ የራንደል ኮሎሙዋኒ ጉዳይ እየተነሳ ይገኛል። ማንቸስተር ዩናይትድ ግብ ጠባቂው ለመልቀቅ ከጫፍ ደርሷል። ከዛ ውጪ ደግሞ ባለፉት ቀናት በእነዚህ ክለቦች ዙሪያ ያሉ ጉዳዮችን ጠቅልል አድርገን እየዳሰስን እንቆያለን። አብራችሁን ቆዩ። መልእክት፣ ሀሳብ አስተያየቶቻችሁን እንቀበላለን። በዋነኝነት ደግሞ ዝውውሮች ላይ ትኩረት እናደርጋለን። ትናንት በቅድመ ውድድር ዘመን ዝግጅት ጨዋታ ሊቨርፑል ያከናወነውንም መርሃ ግብር እናነሳለን። ለሁሉም እነዚህና ሌሎች በርካታ ጉዳዮችን እየነገርናችሁ እንቆያለን። በምናነሳቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን ጻፉልን። ይህንን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ። ላይክ አድርጋችሁ ስትጀምሩ በእጅጉ ታገዙናላችሁ ብዙ ሰው ጋር ቪዲዮቻችን እንዲደርስ። ለሁሉም በቀጥታ ወደ ጉዳዮቻችን አልፈናል። ላይክ አድርጋችሁ ጀምሩ። ደጋሚ ላስታውሳችሁ በቀጥታ የምናነሳው የሊቨርፑልን ጨዋታ ነው። ትናንትና ሊቨርፑል በአቋም መፈተሻ ጨዋታ ያከናወነው መርሃ ግብር አለ። በቀጣይ ቀናት ደግሞ አርሰናል፣ ማንቸስተር ዩናይትድ የሚያደርጓቸውን ጨዋታዎች መቼ ነው የሚለውን እናነሳለን። ሊቨርፑል በሊድስ ዩናይትድ ተሸንፏል። ትናንትና በሊቨርፑል በኩል አሩን አርሻን እንዲሁም ደግሞ ካልቨርት ልዊን እና ሎንግስታፍ የሊድስን ግቦች አስቆጥሯል። ቻምበርስ እንዲሁም ደግሞ ፍሎሪያን ቨርዝ የሊቨርፑልን ሁለት ግቦች ሊቨርፑል 2-0 እየመራ ነበረ። ከዛ በኋላ ደግሞ በ60ኛው ደቂቃ ካልቨርት ልዊን 71 እና ከዛ በተጨማሪ 85ኛው ደቂቃ ላይ ሎንግስታፍ ደግሞ 73ኛው ደቂቃ ላይ ባስቆጥሯቸው ግቦች የሊቨርፑል ቀላል ስህተቶችን የተመለከትንበት ጨዋታ ነው። የአንዶኒ ኢራዮላ ቡድን አሁንም ሽንፈት አስተናግዷል። ባለፈው ሬክሳምን 1-0 በሆነ ጠባብ ውጤት ነበር ያሸነፈው። ከሰንደርላንድ ጋር 4-2 አሸንፎ ነበር። ትናንትና ከሊድስ ጋር ተሸንፏል። ከቀናት በኋላ የሚያደርገው ጨዋታ አለ። ይህ ጨዋታ ደግሞ ሊቨርፑል ከሞናኮ ጋር የሚያደርገው ጨዋታ ነው። የኮሞም ጨዋታ ይጠበቃል። ሊቨርፑል በአቋም መፈተሻ ጨዋታ እነዚህ መርሃ ግብሮች ያከናውንና የውድድር ዓመቱን የመጀመሪያ ጨዋታዎች ብቻ ይጠብቃል። በቀጣይ ቀናትም የሚደረጉ ጨዋታዎች አሉ። ለምሳሌ አርሰናል ረቡዕ ዕለት ጨዋታውን ያከናውናል። ባየርን ማክሰኞ የሚያደርገው ጨዋታ አለ። ባለፈው ባየርን 15-0 አሸንፎ ነበረ። ረቡዕ ዕለት ደግሞ አርሰናል የሚያደርገው ጨዋታ አለ። አርሰናል ከሪያል ቤቲስ ጋር ይጫወታል። በዛው ቀን ላይ ማንቸስተር ሲቲ ከኬሊግ ኦልስታርስ ጋር ይጫወታል። ኢንተር ሚላን ከኤስ ሚላን የሚያደርጉት ጨዋታ አለ። ቼልሲ ከዩቬንቱስ ጨዋታቸውን ያከናውናሉ። እነዚህ በመርሃ ግብር ደረጃ የሚጠቀሱ ናቸው። ማንቸስተር ዩናይትድም በቀጣይ ቀናት የባለፉትን ሁለት ጨዋታዎች በዩናይትድ በኩል ተመልክተናል። ከሬክሳም ጋር፣ ከሮዘንበርግ ጋር እንዲሁም አትሌቲኮ ማድሪድ ጋር የነበሩ ጨዋታዎች በሬክሳም ከተሸነፈ በኋላ ተከታታይ ጨዋታዎችን አሸንፏል። መሻሻሎችን አሳይቷል። ቀጣይ ደግሞ የሚጫወተው ቅዳሜ ዕለት ነው። ማንቸስተር ዩናይትድ ከፓሪስ ሰን ዠርመን ጋር የሚከናወነው መርሃ ግብር ሌላ በአቋም መፈተሻ ጨዋታ የማንቸስተር ዩናይትድን ቆይታ በደንብ ጥሩ ሊያደርጉ ቡድኑን የበለጠ ሊያሻሽሉ ከሚችሉ ጨዋታዎች መካከል የሚጠቀሱ ናቸው። ለሁሉም የሊቨርፑልን ሽንፈት አነሳን። ሌሎች ጉዳዮችን ደግሞ እንመልከት። ስለ ዝውውር ጉዳዮች እናነሳለን። ቼልሲ አንድ ተጫዋችን ዝውውር ማጠናቀቁን ሰምተናል። በእርግጥ ረጅም ጊዜ ሆኖታል። የዝውውር ሊጠናቀቅ እንደሚችል ሲሰማ ነበር። የቼልሲ ዘጠነኛ ተጫዋች ሆኗል። የተጫዋች ቫለንቲን በርኮን ይባላል። ከቼልሲ ክለብ ስትራስቡርግ የፈረመ ተጫዋች ነው። 7 ዓመታት ውለን በቼልሲ ፈርሟል። 2 ዓመቱ ላይ ይገኛል። የአርጀንቲናዊ ተጫዋች እንግሊዝና አርጀንቲና በረጉት ጨዋታ ላይ የእንግሊዝ ብሔራዊ ቡድን ሲሸነፍ ከጁድ ቤሊንጋም ጋር ግጭት ውስጥ ገብቶ ተመልክተናል። ጁድ ቤሊንጋም ሲኮረኩመው ነበረ። ገና ጨዋታው እንዳለቀ በጣም እየቦረቀ እየዘለለ ደስታውን ሲገልጽ ነበር። አጋጣሚ ጁድ ቤሊንጋም የቆመበት ቦታ ላይ መጀመሪያ ጁድ ቤሊንጋም አይቶት ነበር። ከዛ የቆመበት ቦታ ላይ ከሌሎች ተጫዋቾች ጋር ሰለብሬት ሊያደርግ ሲመጣ በኩርኩም ሲለው ተመልክተናልና የተጫዋች አሁን ቼልሲን እንዴት ያለ ግልጋሎት ሊሰጥ ይችላል የሚለውን እንመልከት። በጣም ቨርሳታይል የሚባል ተጫዋች ነው። አሁን ማርክ ኩኩሪያ የለም። በሌፍት ባክ በግራ መስመር ተከላካይ ቦታ ላይ እሱን መሸፈን ይችላል። በእርግጥ በዋናው ቡድኑ ሲኒየር የሚባለው ጂያረል አቶ ብቻ ነው የግራ መስመር ተከላካይ ሆኖ ለመጫወትና በአሰልጣኝ ቻቪ አሎንሶ ስር የተጫዋች
በሌፍት ባክ ቦታ ላይ መጫወት ይችላል። ከዛ በተጨማሪም በቼልሲ ቤት በተለያዩ የአማካኝ ስፍራ ሚናዎች ሊሰጡትም ይችላሉ። በመጀመሪያ የአማካኝ ስፍራ ሚናዎችም ላይ በብራይተን በነበረበት ጊዜ ላይ የአማካኝ ስፍራ ተጫዋች ሆኖ የግራ መስመር ተጫዋች ሆኖ ሲጫወት ነበር። አሁን ደግሞ አማካኝ ስፍራ ላይ በስትራስቡርግ ያለፉትን አመታት አሳልፏል። በተለይ ደግሞ ከጃኦ ፔድሮ ጋር ከዚህ በፊት ዳኒ ዌልቤክ በብራይተን ተጫውቷል። አሁን ደግሞ ቫለንቲን ባርኮን ሌላኛው ተጫዋች ይሆናል ተብሎ ይጠበቃል። በቼልሲ በኩል ዘንድሮ 7ኛ ፊርማ ነው። ዳኒ ዌልቤክ፣ ሞርጋን ሮጀርስ፣ ማክሰንስ ሎክራ፣ ጂቫኒ ኩዌንዳ፣ ማርኮ ፓሌስትራ እንዲሁም ደግሞ አጥቂው ኤማኑኤል ሜጋ የጆርዳን ሄንደርሰንም ዝውውር ሲጨምር 8ኛ ዝውውር ይሆናል ማለት ነውና እነዚህ በትራንትናው ዕለት ከባርኮላ ጋር ከዚህ ከባርኮ ጋር በተያዘ ቫለንቲን ባርኮ ጋር የተመለከትነው ጉዳይ ነው። አርሰናልን የተመለከተ ጉዳይ እናንሳ። ቪኒ ጁኒየር ወደ አርሰናል ሊመጣል አይመጣም በጣም አወዛጋቢ ነው። ብዙ ነገሮችን እየተመለከትንበት ያለ በተለይ ሂርዊጎ መቼ ይባላል የብዙ የአርሰናል ደጋፊዎች ጥያቄ ነው። ለሊጉም ትልቅ ድምቀት የሚሆን ተጫዋች እንደሚሆን የሚያጠራጥር አይደለም። ስለ ሚኬል አርቴታ ዝውውሮች ስናነሳ በአርሰናል ቤት ከመጣ ጀምሮ በዩሮ ደረጃ 117 ሚሊዮን ዩሮ የተከፈለበት የዴክላን ራይስ ዝውውር፣ ጋብርኤል 26 ሚሊዮን ዩሮ፣ ዳቪድ ራያ 32 ሚሊዮን ዩሮ፣ ማርቲን ኦዴጋርድ 35 ሚሊዮን ዩሮ እያልን በጣም ብዙ የተከፈለባቸው ተጫዋቾች የሉም። ቪክተር ዮኬሬሽ 67 እንዲሁም ደግሞ ከሀቨርትዝ 75 ሚሊዮን ዩሮ አውጥቷል። ቤን ዋይትም 59 ሚሊዮን ዩሮ ወይም 50 ሚሊዮን ፓውንድ አውጥቷል። አሁን ቪኒ ጁኒየር 100 ሚሊዮን ዩሮ ሊያወጣ የሚችል ሌላ ተጫዋች ነው እየተባለ ይገኛል። ከቀናት በፊት የአርሰናል ውስጥ አዋቂ ነው የሚባለው ሃንድ ኦፍ አርሰናል የተባለው የማህበራዊ ትስስር ገጽ ላይ አንድ ጉዳይ ተመልክተን ነበረ። አርሰናል ከሮክ ኔሽን ሰዎች ጋር በግል ጥቅማ ጥቅም በደሞዝ ጉዳይ ላይ ስምምነት ላይ ደርሷል። ለተጫዋቹ 25 ሚሊዮን ዩሮ ወይም ከ22 ሚሊዮን ዩሮ ጀምሮ ሊከፍል ይችላልና 100% ደግሞ የምስል መብት ሽያጩን ለተጫዋቹ እንደሚተውለት በሪያል ማድሪድ 50% የምስል መብት ሽያጩን እንደሚያገኝ ስናነሳ ነበር። የሮክ ኔሽን ፕሬዝዳንት የዚህ የወኪል እንግዲህ የጄዜ ተቋም እንደሆነ ይታወቃል። ሚቼል ዮርማኪ ይባላሉ ፕሬዚዳንቱ። የሬክኔሽን የዚህ የወኪሎችን በማሰማራት ትልልቅ ተጫዋቾችን በወኪልነት የያዘ ነው። ኬቨን ደብሬንን ማንሳት ይቻላል። ሌሎችም ትልልቅ ተጫዋቾች አሉ። ሬስ ጀምስን በዚህ ወኪል ስር ያለ ነውና ፌክ ኒውስ ነው። ቪኒ ጁኒየር ከአርሰናል ጋር በግል ጥቅማ ጥቅም ጉዳይ ላይ አልተስማማም ብሏል። በወቅቱ ግን አንድ ኦፍ አርሰናል ይህንን ስምምነት ይዞት በሚወጣ ሰዓት ላይ የሮክ ኔሽን ሰዎች ወጥተው የዜና ውሸት ነው ብለው ያስተባብላሉ ብለው ቅድመ ትንበያውንም አስቀምጦ ነበረ። ቪኒ ጁኒየር ተስማምቷል። ነገር ግን የሮክ ኔሽን ሰዎች ገብተውበት በዚህ ዝውውር ላይ እንደሚያስተባብሉ የሚጠበቅ ነው የሚል ጉዳዮችን ሲያነሳ ነበር። ነገር ግን አሁንም ያ እንደተደገመ ማሰብ ይቻላል። የማንቸስተር ዩናይትድ ጉዳዮች በቅርብ ቀናት ላይ በጣም አሳሳቢ ይመስላል። ብዙ እየሰማናቸው ያሉ ዝውውሮች የሉም። ማንቸስተር ዩናይትድን በአማካኝ ስፍራ ላይ ማንቸስተር ዩናይትድን በአጥቂ ቦታ ላይ ሊያግዙ የሚችሉ ተጫዋቾች ይመጣሉ ብለን አሁንም እንጠብቃለን። ከሰሞኑ ቀዝቀዝ ያሉ ነገሮችን እየተመለከትን ነው። ስለሚሸጣቸው ተጫዋቾች ብቻ እየሰማን እንገኛለን። ከነዚህ ዜናዎች መካከል ትናንትናም አንስቼዋለሁ። በሰልታ ቪጎ በላሊጋው ቡድን የሚፈለግ አንድ ግብ ጠባቂ ያለ በማንቸስተር ዩናይትድ ውስጥ አልታይ ባየንዴር ይባላል። አልታይ ባየንዴር ወደ ቱርክ ወደ በሼክታሽ ይሄዳል ተብሎም ሲጠበቅ የነበረ አይነት ዝውውር እንደነበረ እናስታውሳለን። በመጨረሻም ከተጫዋቹ ጋር በተያዘ ግን የባይንዴር ዝውውር ሊጠናቀቅ ስለመቀረቡ ማርካ ይዞት የወጣው ዘገባ ያሳያል። ማንቸስተር ዩናይትድ ከላሊጋው ክለብ ምን ያክል ገንዘብ ያገኛል እስካሁን በዘገባዎቹ ላይ ሲጠቀስ ያልሰማሁት ነገር ነው። በጣም አነጋጋሪ ሆኖ ተመልክቼዋለሁ። ሌሎችም ጉዳዮችን ስንመለከት የቶትናም ሆትስፐር ጉዳይ አካሄዱም በጣም አስገራሚ ሆኗል። ሚሊዮን ፓውንድ አካባቢ 55 ሚሊዮን ፓውንድ አካባቢ ከፍሎ ከጋላታ ሰራይ በተለይ በሮቤርቶ ዲዘርቢ የሚፈልግ አንድ አጥቂ ያለ ቪክተር ኦሲሜንን ለማስፈረም ማንቸስተር ዩናይትድ፣ ቼልሲ፣ አትሌቲኮ ማድሪድ ፍላጎት አላቸው ተብሎ በተለያየ ጊዜ ሲነገር ሰምተናል። አሁን ደግሞ የዚህ ዝውውር ዋነኛ ተቀናቃኝ ሆኖ ከጋላታ ሰራይ ለማስፈረም ፍላጎት ያለው ቶትናም ሆትስፐር ነው ተብሏል። ተጫዋቹ ወደ
ቶትናም ይመጣሉ የሚለው የሚጠበቅ ነው። በጋላታሳራይ 59 ግቦችን አስቆጥሯል። 74 ጨዋታዎችን አከናውኖ ባለፉት 2 ዓመታት የነበረውን ቆይታ እናስታውሳለን። በእርግጥ ከአርሰናል ጋርም ጭምር ስሙ ሲያዝ የነበረው ቪክተር ኦስመን አሁን መዳረሻው ጋላታሳራይን ለቆ ወደ ቶትናም ወደ ፕሪሚየር ሊግ ሊሆን ይችላል የሚሉ ሀሳቦችን ሰምተናል። ከድርድሮች ጋር በተያያዘ የፓሪስ ሰን ዠርመን ተደራዳሪነት በጣም ሁሌም የሚያስገርም ነው። በአንዳንድ ተጫዋቾች ላይ የሚሄድባቸው ርቀቶች ለምሳሌ የረንደል ኮሎሞኒ ዝውውር እናንሳ። ወደ ዩቬንቱስ በይፋ ተቀላቅሏል። በቋሚ ዝውውር ነው። ከዚህ በፊት ተጫዋቹ የተዘዋወረባቸው ሂደቶች አሉ። ዩቬንቱስ ለምሳሌ ለተጫዋቹ 38 ሚሊዮን ዩሮ መነሻ ክፍያ ይከፍላል። ከዛ በተጨማሪም ተጫዋቹ ረንደል ኮሎሞኒ ዩቬንቱስ በቶትናም ነበር የውድድር ዓመቱን ያሳለፈውና ዩቬንቱስ በቋሚነት ለማስፈረም ተጫዋቹን ግዴታ አለበት 38 ሚሊዮን ዩሮን ይከፍላል። ነገር ግን ከዛ በተጨማሪ 12 ሚሊዮን ዩሮ ባዶንስ ይከፍላል። ያ ደግሞ ዩቬንቱስ ከ10ኛ በላይ የሚያጠናቅቅ ከሆነ ነው። 8ኛ፣ 9ኛ፣ 10ኛ በላይ የሚያጠናቅቅ ከሆነ በዩቬንቱስ በኩል ተጨማሪ 12 ሚሊዮን ዩሮ ይከፍላል። ያ ማለት አጠቃላይ ክፍያውን 50 ሚሊዮን ያደርሷል ማለት ነው። ከዚህ በፊት በቶትናም በኩል ለውሰት ሁሉ 8 ሚሊዮን ዩሮ ከፍሎ ነበረ። ሌላ የውሰት ውል ክፍያ ደግሞ በዩቬንቱስ በኩል ከዚህ በፊት ተጫዋቹን ሲያስፈርም 6 ሚሊዮን ዩሮ ከፍሎ ነበር። ከሞላ ጎደል ከዚህ ተጫዋች ብቻ ፓሪስ ሰን ዠርመኖች በድርድራቸው አማካኝነት 64 ሚሊዮን ዩሮ አግኝቷል። አይፈለግም ለተባለ ተጫዋች በጣም ብዙ የሚባል ገንዘብ እንደሆነ ማንሳት ይቻላል። እስቲ እናንተም በዚህ ዝውውር ላይ ሀሳብ አስተያየቶቻችሁን ላኩልን። የእናንተን ሀሳቦች በመሃል እናንሳ። ትናንትና በርካታ መልእክቶች መጥተውልናል። ከሰሞኑ ጠፋ ብሎ የነበረው ፐመበይ መልእክቱን ልኮልናል። እናመሰግናለን። አማን አርሰናል ዘንድሮ ምርጥ ስብስብ ነው ያለው ብሎናል። ሌላኛው አህመዲን የሰላም ቤስቶች እንዴት ናችሁ? ሙባረክ ነኝ ከኬፕ ታውን ብሎናል። እንዴት ነው በዝውውሮቹ ላይ እንግዲህ ሀሳብ አስተያየቶቻችሁን እንድትጽፉልን አሁንም እንፈልጋለን። ሽመልስ ከኳታር ዶሃ ሰላም ቤስቶች እንዴት ናችሁ? አርሰናል ቡኖ ጉመሬዥን ለአርሰናል መፈረሙ እጅግ ግሩም ነው። ቡድኑን የበለጠ ጠንካራ ያደርገዋል። ምርጥ ዝውውር ነው። በትዕግስት ከጠበቅን ገና ሌሎች እናያለን ዝውውሮችን። ሰናይ ቀን ብሎናል ሽመልስ ከኳታር ዶሃ። ታሪኩ ከደቡብ አፍሪካ ስለ አርሰናል አንስቶልናል። ከልብ እናመሰግናለን። ከዛ በተጨማሪም ሰላም እንዴት ናችሁ? ማታ አርሰናል ጀምሮታል ብሎናል። የጂሮናን ጨዋታ ከተመለከተ በኋላ ቪኒ ባይመጣ ዮኬሬሽ ቢጨርስ በቂ ነው። ሞሐመድ የጎማሬሽን ዝውውር ቢጨርስ ጥሩ ነው ብሎናል። ቪኒ ጁኒየር ቢመጣም ባይመጣም መሐመድ አብደላ ከደቡብ አፍሪካ የጻፈልን ሀሳብ ነው። መንግስቱ አሰፋ አንድ ጉዳይ አንስቷል። ውሸት ነው ብሎናል። የስኬሊ ወደ ማንቸስተር ዩናይትድ ጉዳይ ይህ መረጃ ብቻ ነው እንጂ እኛ ውሸቱ እውነት ነው የምንባባልበትም አይደለም። በመረጃ ደረጃ ሉዊስ ስኬሊ ከማንቸስተር ዩናይትድ ጋር ስሙ እየተያዘ ይገኛል። በአንዳንድ ብዙሃን መገናኛዎች ብቻ አይደለም፣ በብዙዎቹ ስሙ እየተነሳ ይገኛል። ሉዊስ ሆል የማንቸስተር ዩናይትድ የመጀመሪያ አማራጭ ነው። ነገር ግን ኒውካስል ዩናይትድ ትልቅ ገንዘብ የሚጠራበት አይነት ተጫዋች መሆኑን ተከትሎ ሉዊስ ስኬሊን ከአርሰናል ለማግኘት እድሎች አሉኝ ወይ ብሎ ማንቸስተር ዩናይትድ ሲያጤን ነበረ። በገና የውድድር ዘመኑ ሳይጠናቀቅም ጭምር ስሙ ሲነሳ የነበረ ተጫዋች ነው። አሁን ደግሞ ይህንን እንግሊዛዊ ለማስፈረም ሌላ እንቅስቃሴዎች ስለመጀመራቸው በተለያዩ ብዙሃን መገናኛዎች እነ ሚጉኤል ዴላኒ አይነት ጋዜጠኞችም ጭምር መዘገባቸውን ነው እንጂ ያነሳ ነው ውሸት እውነት የሚባልለት እኛ ከራሳችን ፈጥረን የምናወራው አይደለም። እንደ መረጃ ነገሮችን ብትመለከቱ ጥሩ ነው። መንግስቱ ትክክለኛ ሀሳብ አልሰጠም። መንግስቱ አሰፋ ለሁሉም ወደ ሌሎች ጉዳዮቻችን እንለፍ። ከቸልሲ ጋር በተያዘ ማንቸስተር ሲቲንም የሚያገናኝ ጉዳይ እናነሳለን። በማንቸስተር ሲቲ ቤት የተመለከትነው ጉዳይ ፔድሮ ኔቶን ለማስፈረም ፍላጎት እንዳለው ነው። ኤንዞ ማሬስካ ተጫዋቹ ለማስፈረም እንቅስቃሴ ላይ እንዳሉ የሚያሳዩ ዘገባዎችን ዘሰን ይዞ ወጥቷል። ተጫዋቹን በጥብቅ ይፈልጉታል። በቸልሲ ቤት በደንብ ያውቁታል። በግራ መስመር አጥቂነትም በቀይ መስመር አጥቂነትም መጫወት ይችላል። ዊንገር ሆኖ የፖርቹጋላዊ ተጫዋች እስከ 70 ሚሊዮን ፓውንድ ድረስ ቸልሲን ሊያገኝበት ማንቸስተር ሲቲን ደግሞ ሊያስከፍለው የሚችል አይነት ዝውውር ነው። ድርድሮቹ ከመደረጋቸው በፊት በኤስ ሚላን ሞኒተር እያደረገ ይገኛል። የኔቶ ጉዳይ ነው። 26 ዓመቱ ላይ ይገኛል። በኤስ ሚላንም ጭምር ይፈልጋል
ያደርጋል። ነገር ግን ኤሲ ሚላን ለተጫዋቹ ይህንን ያክል ገንዘብ ይከፍላሉ የሚለው በጣም አጠያቂ ነው። ማንቸስተር ዩናይትድ ምናልባት ሊያጠናቅቀው የሚችለው ዝውውር እየተባለ ያለ አንድ ዝውውር አለ። የተጫዋች ሚካ ጎትስ ይባላል። የአያክስ አምስተርዳም ተጫዋች ነው። በተጫዋቹ በኩል በተለይ ፓሪስ ሰን ጀርመን ለተጫዋቹ ዝውውር የቀረባቸው ጥያቄዎች አሉ። ፓሪስ ሰን ጀርመን እኔ በግሌ በጣም እያደነኩት ያለ አይነት ክለብ ነው። በሚደራደርበት አካሄድም ጭምር መመስገንም አለበት። ለተጫዋቹ ትልቅ ገንዘብ 60 ሚሊዮን ዩሮ ሲቀርብ በተጫዋቹን ለማስፈረም ግን ፓሪስ ሰን ጀርመኖች በ35 ሚሊዮን ፓውንድ አካባቢ አቅርበዋልና ያ በጣም የዋጋ ተመን ልዩነት እንዳለ በአያክስ አምስተርዳምና በተጫዋቹ በፈላጊዎች በኩል ማንቸስተር ዩናይትድም በዚህ ተጫዋች ላይ በተለይ ደግሞ እስከ 50 ሚሊዮን ዩሮ ሊያስወጣ የሚችል አይነት ተጫዋች ነው። በተለይ የማርከስ ራሽፎርድ የግራ መስመር አጥቂ ቦታ ላይ በደም ያንን ቦታ ለረጅም ዓመታት መሸፈን የሚችል ነው። ምናልባት በተጠናቀቀ ውድድር ዘመን ያደረጋቸውን ጨዋታዎች ብንመለከት 34 ጨዋታዎችን አድርጓል። 21 ሚካ ጎተ 21 ዓመቱ ላይ ይገኛል። 17 ግቦችን አስቆጥሯል። 13 ለግብ የሆኑ ኳሶችን አቀብሏል። በ34 ጨዋታዎች 30 የግብ ተሳትፎ ቀላል የሚባል አይደለም። ይህ ቤልጂየማዊ ተጫዋችን ለማስፈረም ዩናይትዶች ፍላጎቶች እንዳሏቸው የሚያሳዩ ዘገባዎች አሉ። ነገር ግን ከየትኛውም ክለብ በላይ በጣም ጠንክሮ እየሰራ ያለው በሚያስገርም ሁኔታ በተጫዋቾች በኩል እየተመለከት ነው ያለው ፓሪስ ሰን ጀርመንን እንቅስቃሴ ነው። ከቸልሲ ጋር በተያዘ ትናንትና ሁለት ተጫዋቾች የቸልሲን ስብስብ ኦንግ ኮንግ ላይ ተቀላቅሏል። እነዚህ ተጫዋቾች አንደኛው ዳኒ ዌልቤክ ነው። ዳኒ ዌልቤክን በተመለከተ ምን ያክል ገንዘብ ተከፈለበት የብዙ የቸልሲ ደጋፊዎች ጥያቄ ነው። ኔክስት ቱ ነቲንግ ብለው ብዙ መገናኛዎች እየዘገቡት ይገኛሉ። ምናልባት ትንሽ ካለመክፈል የሚሻል ምንም ካለመክፈል የሚሻል ነገር ግን ምንም መክፈል የሚባል አይነት ገንዘብ ነውና ያን ያክል ገንዘብ እንዳልተከፈለበት እየተነገረ ይገኛል። የጆርዳን ኤንደርሰን ዝውውር ደግሞ በነጻ የተጠናቀቀ ዝውውር እንደሆነ ይታወቃል። ከዛ ውጪ ከሱ በተጨማሪ ሚሃይሎ ሙድሪክ ወደ ቦታው ወደ ስፍራው ወደ ኦንግ ኮንግ አቅንቷል። በቀጣይ ቀናት ቸልሲ በሚያደርጋቸው የአቋም መፈተሻ ጨዋታዎች ላይ እንመለከታለን። ጥሩ ዝውውሮችም ይሆናሉ ተብሎ ይጠበቃል። የማንቸስተር ሲቲና የጃክ ግሪሊሽ ጉዳይ እስካሁን አለየለትም። አንድ ዓመት ቀሪ ኮንትራት አለው። በኤቨርተን ነበር ያሳልፈው፣ በጉዳት ነበረ ዓመቱንም ያጠናቀቀው። አሁን ወዴት ሊሄድ ይችላል የሚለው የሚጠበቅ ጉዳይ ቢሆንም ግሪሊሽን በተመለከተ በዋነኝነት በአትሌቲኮ ማድሪድ በኩል ከማንቸስተር ሲቲ ተጫዋቹን ተደራድረው ማስፈረም እንደሚፈልጉ የሚያሳዩ ዘገባዎችን እየተመለከተን እንገኛለን። የቀድሞ የኤቨርተን የአስቶን ቪላ ተጫዋች በኤቨርተን ነው የተጠናቀቀውን ውድድር ዘመን ያሳልፈው 30 ዓመቱ ላይ ይገኛል። ግሪሊሽ ሲኖር በጣም ጥሩ ኳሊቲዎች አሉት። ነገር ግን በጉዳት ላይም ባለበት ወቅት ላይ ደግሞ ሌላ አነጋጋሪ አይነት ተጫዋች እንደሆነ ይታወቃል። በረፍትም ሰዓት ላይ የውድድር ዓመቱ ሲጠናቀቅም እንደዛ አነጋጋሪ ልንለው የምንችለው አይነት ተጫዋች ነው። ከማድሪድ ጋር በተያዘ ከባርሰሎና ጋር በተያዘ የሚነሱ ሁለት ጉዳዮችን ላንሳ። ከሪያል ማድሪድ ጋር በተያዘ የያን ዲዮሞንዴን ዝውውር እስካሁን ማጠናቀቅ አልቻለም። ምንድነው ችግሩ? ምንድነው መፍትሄ የሚለው በጣም አነጋጋሪ ነው። እንዲሁ አሁን አርቢ ላይፕዚግ ለተጫዋቹ ጥያቄ ምላሽ መስጠት እንኳን አቁሟል። ማድሪድ ያቀረባቸው ጥያቄዎች አሉ። 100 ሚሊዮን ዩሮ፣ 110 ሚሊዮን ዩሮ፣ 115 ሚሊዮን ዩሮ፣ አሁን 130 ሚሊዮን ዩሮ አካባቢ እንደደረሰ የሚያሳዩ ዘገባዎችን ተመልክተናል። በተለይ ደግሞ ለተጫዋቹ መልቀቅ በአርሰናል በኩልም ቪኒ ጁኒየርን ለማግኘት የተጫዋቹ መልቀቅ በጣም አስፈላጊ ነው ተብሎ ይነገርለታል። በያን ዲያሞንዴ መልቀቅና በቪኒ ጁኒየር መካከል ትስስሮች ሊኖሩ ይችላሉና ሪያል ማድሪድም በተጫዋቹ ላይ ገፍቶ እየሄደበት ይገኛል። እስካሁን ግን በያን ዲያሞንዴ በኩል ክለቡን ለመልቀቅ እንቅስቃሴ እንዳለ ፍላጎቶችም እንዳሉ ይታወቃል። ነገር ግን የአርቢ ላይፕዚግን ተደራዳሪነት እየተመለከትንበት ዝውውር ነው። ከባርሳ ጋር በተያዘ አዘዲን ኦናይ የተባለ ተጫዋች አለ። ይህንን ተጫዋች ለማስፈረም ባርሰሎናዎች ፍላጎት እያሳዩ እንዳለ ይታወቃል። የሞሮኮ ተጫዋች ዓለም ዋንጫ ላይ ጥሩ ብቃትን አሳይቷል። ባለፈው ጊዜ ላይ የኳታሩ የዓለም እግር ኳስ ዋንጫ ላይም ባሳየው ብቃት በጣም ጥሩ የሚባል እይታ ውስጥ የገባ ተጫዋች ነውና አዘዲን ኦናይን ለማስፈረም በባርሳ በኩል ፍላጎቶች አሉ። ፍራንኪ ዲዮንግ በባርሳ እምነት እየተጣለበት አይደለም፣ ከብቃት ጋር በተያያዘ አይደለም፣ ብዙ እየተጎዳ ይገኛልና ያ በጣም የሚያነጋግር
ጉዳይ ሆኗል። በአርሰናል በብዙ ክለቦች ይፈለጋል። ባለፉት ቀናት ከአርሰናል ጋርም ስሙን ስናነሳ ነበር። ራያን ይባላል። የቦርመስ ተጫዋች ነው። 35 ሚሊዮን ዩሮ የተከፈለበት ተጫዋች ነው በዚህኛው አመት ላይና የተጫዋች ወደ አልሂላል ሊሄድ የሚችልበት እድል መጥቷል። መልኮምን ያጡት አልሂላሎች ይህንን ተጫዋች ሌላኛውን ብራዚላዊ በመልክም መልኮምን የሚመስል ነገሮች እንዳሉት ይታወቃል። ለማስፈረም ፍላጎት እንዳላቸው የሚያሳዩ ዘገባዎችን ተመልክተናል። በተለይ በካርሎ አንቸሎቲ በኩል ራያን፣ ዊሊያም ኤስታቬ፣ ኤንድሪክ ቀጣይ ዓለም ዋንጫ ላይ የብራዚል እግር ኳስ ፌሶች ናቸው፣ ምልክቶች ናቸው የሚሉ ሀሳቦችን ሲሰነዝሩ ነበር። ራያንን በተመለከተ ግን አሁንም እስከ ስንት ቦርመዝ ሊጠይቅበት ይችላል? እስከ 100 ሚሊዮን ዩሮ በቀጣይ ምናልባት 2027 ድረስ የሚቆይ ከሆነ የውል ማፍረሻው ከዛ በላይ እንደሚደርስ ይነገራልና አሁን ግን ከዛ በታች በ35 ሚሊዮን ዩሮ ያስፈረመው ተጫዋች ነው። ዋጋው በእጅጉ ስካይሮኬት አድርጓል ብለው የገለጹት የሚገኝ በጣም ዋጋው ከፍ ብሎ የተቀመጠ ተጫዋች ነው። ከቸልሲ ጋር በተያዘ አሁንም የፔፕ ቻቫሪያን ዝውውር ለማጠናቀቅ ስራዎች ላይ ይገኛል። ከሞላ ጎደል ዝውውሩን ለማጠናቀቅ ተቃርቧል። ማርካኖ ዘገባውን ይዞት የወጣው የተጫዋች 28 ዓመቱ ላይ ይገኛል። በራዮ ቫይካኖ ያሳለፈውን ዓመት እናስታውሳለን። ጥሩ የሚባል ተጫዋች እንደሆነ በደንብ መመስከር ይቻላል። የተጫዋቹ ዝውውር በምን ያክል ደረጃ ላይ ይገኛል የሚለው በቀጣይ ይጠበቃል። በቸልሲ ቤት እነዚህ የሚነሱ ሀሳቦች ናቸው። ከአርሰናል ጋር በተያዘ የብሩኖ ጉማሬዥ ጉዳይ በዚሁ ሳምንት ይጠናቀቃል። ከዛሬ ጀምሮ አዳዲስ ጉዳዮችን በሰበር መረጃ ልንሰማባቸው የምንችላቸው ጉዳዮች ናቸው። ከዚህ በፊት በርከት ያሉ ብራዚላውያን አማካዮችን በተለይ 6 ቁጥር ላይ ተመልክተናል። አሁን ተራው ደግሞ የብሩኖ ጉማሬዥ ይመስላልና በቀጣይ ጊዜያት ላይ የሚኖሩ ድርድሮች የሚኖሩ አጠቃላይ ነገሮችን እንመለከታለን። ሁሉም ክብራትና ክብሯን ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። በርከት ያሉ ጉዳዮችን አነሳን ነገር ናቸው። በዝውውር ሂደቶች በክለቦቻችሁ መካከል ያሉ ጉዳዮችን በተለይ አሁን የወጡ መረጃዎችን አነሳን። በአዳዲስ ጉዳዮች እንመለሳለን። ነገም አዳዲስ መረጃዎችን እየነገርናችሁ እንቆያለን። የዛሬን ግን እዚህ ላይ ያጠናቀቅን። ቻናላችንን ቤስት ስፖርት ኢትዮጵያን ሰብስክራይብ አድርጎ ሼር አድርጎ ላይክ አድርጉልን፣ መልእክቶቻችሁን ላኩልን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።